እድል በመጨረሻም ወደ አባባ ቤት ሄዳ አባባ ላይ ድፍት ብላ ማልቀስ ጀመረች። ቢኒና ወይዘሮ ገነት ቆይታቸውን ወደ ውጭ አድርገው ወደ ቤት ሊገቡ ሲሉ እድልን ከኋላ ሻንጣ ይዛ እየበረረች ሲሄዱ አዩና ከሚባለው በላይ ራሳቸውን መቆጣጠር አቅቷቸው ደም እንባ እያለቀሱ ወደ አባባ ቤት ይቅርታ አድርጉልኝ፣ እህቴ ናት ይህን ኩላ ክፋትና ተንኮል የምትሰራው፣ እድል በፍጹም ላጣት የማልችለው ልጄ ናት፣ አስተምራታለሁ። ስለዚህ ለተፈጠረው ነገር በጣም ይቅርታ ብለው ተንበርክከው አባባን መለመን ጀመሩ። አባባም ለብቻው እድልን እቅፍ አደረገና እድሌ አታልቅሺ፣ እናትሽ አሁን ስለ ድሮ ቤተሰቦችሽና ስለ ወላጆችሽ ገጠር ከነበረው ሰውዬ ልትጠይቅ ሄዳለች። ያንን ነገር አጣርታ እስከምመጣ ድረስ በተቻለ መጠን እባክሽ ራስሽን እንድትጠብቅ ይፈልጋለሁ። እነዚህም ሰዎች አንቺን ብለው ነው የመጡት። የኔ ልጅ አንገትሽን ቀና በይና እነሱንም ልትፈሪ ይገባሻል። በቃ እንደዚህ ስለሚወዱሽና ላንቺ ስለሚያስቡልሽ ነው። አሁን ቀጥለጥ ብለን ወደ ቤት ልውሰድሽ አለና እድልም እንግዲህ ማሚዬ እያለች ስለምትወዳትና ስለምታከብራት ወላጅ እናቷን መሆኗንም ስላላወቀች በጣም ስለምትወዳት አባባንም እሺ ብላ አስደሰተችውና ጉዟቸውን ወደ ወይዘሮ ገነት ቤት አደረጉ። ቢኒ እኔ ካሁን በኋላ እየተፈጠረ ያለውን ነገር ሀላፍትና ልወስድ ይችላለሁኝ። እባክህ አባባ ለተፈጠረው ነገር በጣም ይቅርታ። እህቴና ክስቴ ስለነበሩ እነሱንም ዛሬውኑ ከዚህ ከቤት እናስወጣቸዋለን። እድል ደግሞ እናቴ ዘንድ ተወዳጅነትን፣ እኛ ቤት ደግሞ የሰላም ሴት ሆናለች። ስለዚህ በተቻለ አቅምህ ይህንን ነገር እንድታግዘኝ እፈልጋለሁኝ ብሎ ቢኒም አባባን ተማጸነውና አባባም እንግዲህ እጅግ በጣም በሚገርም ሁኔታ ምንም ማድረግ ስላልቻለ እድልን ለመናትና ተመልሳ ወደዛ ቤት እንድትቀጥል አደረገ። ወይዘሮ ገነት እድል ቆይ እንደስተዛሬው መታገስ ያቃተሽ ለምንድን ነው? ከቤትስ ለመውጣት እኔ እስከምመጣ ድረስ ምን አጣድበሽ? ቆይ ሮማንና ሜላት ናቸው እንዴ ያንቺን ህይወት የሚመሩት? ይህ እኮ ልክ ያልሆነና ትክክል ያልሆነ ነገር ነው የሰራሽው። በጣም በህይወቴ ተቀይሜብሻለሁኝ እድሌ። ይህን ታደርጊያለሽ ብዬን አንድ ቀንም አስቤም አላውቅም አለችና ወይዘሮ ገነትም ተደፍታ ማልቀስ ጀመረች። እባክሽ ማሚዬ ለተፈጠረው ነገር በጣም ይቅርታ። በሰዓቱ እኮ ከምልሽ በላይ ራሴ መቆጣጠር አቃተኝ፣ ደከመኝ፣ ሰለቸኝ፣ ሁሉንም ነገር ከአቅሜ በላይ ሆነብኝ። ስለዚህ እውነታው ይሄ ነው ብላ አለቻት። እጅጉን በጣም አዘነችና ወይዘሮ ገነትም እችን አረመኔና ተንኮለኛ ወይዘሮ ሮማንን ከዚህ ከቤት ማባረር አለብኝ። ምንም ቢፈጠር ምንም እሷ ኮተቷን ይዛ መውጣት አለባት። ቆይን የምሰቃየው ለምንድን ነው? በገዛ ቤቴ ያሳደግኩትን ሰው ባሳድግ እሷ እንደዚህ ያንጨረጨራት ነገር ምንድን ነው? ቆይ ቤቴ ምን አይነት ድራማ እየተካሄደ ነው ብላ በጣም አዘነች። አባባም ለወይዘሮ ገነት ለመጨረሻ ማስጠንቀቂያ ሰጠ። እድል ማለት ከሚስቴ ምህረት ጋር ገጠር በስርዓት ያደገች ናት። በክብሯ ምንም ቢሆን አትደራደርም። ወይዘሮ ገነት መቼም አሰሪና ሰራተኛ ይጋጫል። እሷ ደግሞ እኔ አባቷ ነኝ። እየኮበለለች የመጣችው እናቷ ገጠር ስለሄደች እንጂ ይህንን ሁላ እውነታ ብትሰማ መቼም ይቅር አትላችሁም። ስለዚህ ካሁን በኋላ ለሚፈጠረውና ለሚሆነው ነገር ዋጋና መስዋዕትነት ለመውሰድ ሞክሪ። ካሁን በኋላ ልጄ አይደለም አልቅሳ አይደለም ተከፍታ ቆጣ ብላ ማየትን አልፈልግም ብሎ አባባ ለእድል ትልቅ ውሳኔና ትልቅ ነገር ወሰነ። ወይዘሮ ገነት ከቢኒ ጋር ሆነችና ቢኒ ምን ትለኛለህ?
ካሁን በኋላ እኔ ሮማንን የምታገስበት አቅም የለኝም። በቃ የራሷን ህይወት ትኑር፣ ከዚህ በላይ መሰቃየትም አልፈልግም ብላ ነገረችው። ማሚዬ አንቺን ፈርቼሽ እንጂ ከምትዩና ከምታስቢው በላይ ሮማን ለእኛ ቤት ልክ አይደለችም። ስለዚህ ዛሬውኑ ቤታችንን ለቃ የራሷን ህይወት ትኑር። ቆይ ምንድን ነው እሷ ሰው የምበላውና የምጠጣው የላትም እንዴ? እዚህ ቤት ተጣብቃ የቀረችው? ይሄ እኮ ልክ ያልሆነና ትክክል ያልሆነ አስተሳሰብና ግምት ነው ብላ ጨለለች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች ክብር በሉልኝ። እድል ስቃይና ፈተናዋ በዛ። ከዛ ከቤት ለማስወጣት ወይዘሮ ሮማንና ሜላት ያላቸው ጥርፊያ ያላቸው ሩጫ እጅግ በጣም ያሳዝናል። ወይዘሮ ገነት ደግሞ ወደ ስራ ሄዳ ነበርና ቢኒም ቆይታውን ከስራ አድርጎ ወደ ቤት ሲመጣ እድል በጣም እየተሰቃየችና ራሷን መቆጣጠር አቅቷት እውጭ ሰው ላገኝ ብላ ወጥታ ነበረ። ወይዘሮ ሮማንና ሜላት ቀጣይ እርምጃቸው ምን እንደሆነ ተመካከሩ። ወይዘሮ ሮማን ቢኒ ልጇ መሆኑን እድል ስላወቀች በጣም ፈራችና ተንቀጠቀጠች። እድሌ የ5 ወር ደሞዝ ነው አይደል? ገንዘብ ልስጥሽና ከዚህ ከቤቱ ልቅ ብለሽ ውጪ። በቃ እኔ ፈራለሁ ልጄን እሱ መሆኑን እዚህ ቤት ከታወቀ ያልተጠበቀ ከባድ ክስተት ይፈጠራል። ስለዚህ ያንን ነገር ደግሞ መሸከም አቅም የለኝም። እውነታውን ስነግርሽ በጣም ፈርቻለሁ ብላለቻት። እድልም ቆይች ሴትዮ ጤነኛ አይደለችም እንዴ? እኔ ማሚ ስትመጣ ያመጣችኝ እሷ ስለሆነች ከዚህ ከቤት ብወጣ የሆነ ነገር ዘርፋና ሰርቃ ይዛ ሄደች እየተባልኩ እድሜ ልኬን ሰላም ማጣት አልፈልግም። ቤተሰቦችም በእኔ ምክንያት እንዲሰቃዩና መከራቸውን እንዲበሉም አልፈልግም። ወደዳችሁም ጠላችሁም እኔ በፈለግኩት መንገድ የምጓዝ ሰው ነኝ። ስለዚህ ማሚዬ ስትመጣ ቤቷንም እንዲሁም ደግሞ ሻንጣዬንም አስፈትሼ እወጣለሁ ብላለች። ሜላት አይኗን አፍጣ ወደ እድል መኝታ ክፍል ሄደችና መጀመሪያ ግን ሻንጣሽን ልፈትሸው ግድ ይለኛል አለቻት። ለምንድን ነው የምፈትሽው? እኔ እኮ ሌባ አይደለሁም። አንዲት ሰራተኛችን ብታይ የጡት ማስያዣዬን ዘርፋ ነው ሄደችው። እኔ እድል አላወቅሽኝም አይደለም? እንኳን ያንቺን የጡት ማስያዣ ልዘርፍ ቀርቶ አይደለም ለአንቺ እውነቱን ስነግርሽ የኔ ልብስ እንኳን ይበዛብሻል። አንቺ እኮ በጣም ቆሻሻ ነሽ። ይልቁንስ አንድ ምክር ልምከርሽ አለቻት። ምንድን ነው የምትመክሪኝ? ቀጥ ወደ ጉዳዩ አለች። ወደ ጉዳዩ ስትቀጥል በጣም በሚያሳዝንና በሚገርም ሁኔታ እድል ስሚ፣ ለእናትሽ ጥሩ ሰው ሁኚ። ባትወልድሽም መከራዋን አይታ እያሳደገችሽ ነው። የእሷ የሆነ ነገር እየበላሽ እየጠጣሽ እየተሞላቀቅሽ ነው። ሜላት አንቺ በጣም እድለኛ ነሽ። የእናትን ጎደሎነት ወጣ ብለሽ ስታዩ ነው የሚገባሽ። አሁን ላይ ግን በፍጹም ልትረጂ የማትች መሀይም ነሽ አለቻት። ጥሩ የመጨረሻሽ ምክር ስለሆነ ጠቀመኝም አልጠቀመኝም ተቀብዬሻለሁ። ካሁን በኋላ ግን አንቺ እኔን ቀጥ ብለሽ የመምከር አቅም የለሽም። የምፈልገው አሁኑ ምክንያት ሳታበዢ ቤቱን ቶሎ ለቀሽ ውጪ። ቢኒዬም የራሴ ነው፣ ወንድምሽ አይደል እንዴ አለቻት። እድል ያልተባልሽውን እንድትናገሪ የፈቀደልሽ የለም። ያንቺ አሁን የመጨረሻው ሰዓት ከዚህ ከቤት የምትወጭበትን ቀን በጉጉት እየጠበቅን ነው። ቆይ ምን ታደርጊያለሽ? ውጪ ሂጂ እያለች ማጣደፍ ጀመረች። እሷም ደነገጠችና ወይኔ ጉዴ፣ ቆይ እነዚህ ሰዎች ምን ነክቷቸዋል? ሰው ናቸው? አውሬ ናቸው? ጅብ ናቸው? እያለች ብቻዋን መፈላሰፍ ጀመረች። እድልም ትግስቷ ሙጥጥ አለ። ተነሳችና ወደ ክችን እያጸዳዳች ሳለ ተከትላ ሜላት ገባኝ። ቆይ ምን አባሽ ትሰሪያለሽ? እኔማ ቤት ያፈራውን ሰራርቼ እናትሽ ስትመጣ እናትሽን አብልቼ ተመርቄ ነው መውጣው። ስለዚህ እሷ ሳትመጣ ከዚህ ከቤት መውጣት ስለማልችል ብዙም አትደሰች ብላለቻት። ምን ነው እኛ ስላልፈለግንሽ ማሚዬ አንቺን ለምና
እና ተለማምጣ የምታስቀርሽ መስሎሽ ነው? ብዙ አትደሰች እድል። እማዬም ቢሆን እኛ የነገርናትን ብቻና ብቻ ነው የምታምነው አለች። ወይኔ ድል የማንም መጫወቻ አልሆን። አሁን ምንድን ነው የምትሰሪው? ፓስታ ነው የምሰራው፣ እንጀራ ስለሌለ ምንም ማድረግ አልችልም አለቻት። ስጋ ነው ያማረኝ፣ ስጋ ስሪልኝ አለች። በቤቱ የለም ብላ ገለመጠቻት። እድልም ምግቧንና ቤቷን ሰራርታና ጸዳርታ ከጨረሰች በኋላ አሁንም ወይዘሮ ገነት መጣች አልመጣች እያለች ትንጎራድዳለች። ወይዘሮ ሜላት ደግሞ ቢኒ መጣና ሩጣ ሂዳ ስትስመው በጣም ደነገጠ። ቆይ አንቺ ምንድን ነው ነገረ ስራሽ? እኔ እኮ ወንድምሽ ነኝ። ይሄን ያክል የምትለጣጠፊብኝ ምንድን ነው? ሩቅ አገር ተለያይተን ኑረን ናፍቆት ያሳበደሽ አትመስልም እንዴ? እቤት እየዋልሽ ሁኔታሽ ደስ አይልም። ሜላት ምን እየሆንሽ ነው ብሎ አፈጠጠባት። ያደረኩትን አርጊያለሁ አለችና ወደ ክችን ገብታ ውሃ ላይ የተበጠበጠ መርዝ እሱን ልፍስፍስ አድርጎ እንዲያፈቅራትና እንዲወዳት የሚያደርግ መድኃኒት በጠበጠች። ወይዘሮ ሮማን ልጇን እየጠበቀች ስለሆነ በበር ላይ ስታያት ያንን ውሃ ለቢኒ ሰጥታው ሊጠጣ ከፍቶ ወደ አፉ ሲያደርግ ወይዘሮ ሮማን ተጁ ቀማችሁ። ቢኒዬ ይሄን ልትጠጣ አትችልም፣ እኔ ንጹህ ውሃ አመጣልሃለሁ፣ ይሄ በጣም ቆሻሻና ልክ ያልሆነ ውሃ ነው አለችው። እንዴ ያመጣችው እኮ ሜላት ናት፣ ለምን ቆሻሻ ውሃ ታመጣለች አለና ደነገጠ። ወይዘሮ ሮማንም ያንን ውሃ አምጥታ አንችልሽ አሁን ገና እየተፈታተንሽ ነው፣ እኔ ለልጄ ብዬ እንደዚህ መከራና ስቃይን እየበላሁ ብታውቂ ኖሮ አለች ወይዘሮ ሮማን። ሜላትም በቃ ይህን ውሃ ከጠጣልኝ ካሁን በኋላ በነጻነት እኖራለሁ፣ ሰላሜን አገኛለሁ። የት አባቷንስ እቺ የማትረባ እድል አንድ ተራ ገረድ ሲያፈቅር፣ እኔ ግን አጠገቡ ተቀምጬ የሚሰማኝን ስሜት አይረዳም ብላ አለች። ቢኒም ያን ውሃ ቀይራ ከሰጠችው በኋላ አንዳንዴም ታሳዝኘኛለሽ፣ አንዳንዴም የክፋትሽ ልክ ከባድ ነው። አክስቴ የሆነ ስራ ልስጥሽ፣ ስራ ስሪ፣ እዚህ ምን ታደርጊያለሽ ብሎ አላት። እኔማ እየሰራሁ እኮ ነው። ምን ነው ቀን ቀን ተጎልተሽ ነው ማገኝሽ? ሌሊት እየሰራሽ ነው እንዴ አላት። እሱ አይመለከትህም አለችው። የምሬ ነው አክስቴ፣ እችን ህይወት ካልሰራሽባት ካልተለወጥሽባት መቼም ደስተኛ ልትሆኝ አትችይም እና ለክፎችም አልሆነ። እኔ ምልህ ቢኒዬ ዝም ብሎ መስራት ሳይሆን ድርጅቱንም በራሱ ስም ለማድረግ ሞክር አለችው። ቆይ ምን እያልሽ ነው? ይሄ ድርጅት የማሚ ነው። የማሚ ማለት የኔ አይደል እንዴ? ከኔ ውጭ ሌላ ሰው አለ እንዴ ብሎ አለ። አይ ያልገባህ ነገር ሊኖር ይችላል። ወደፊት ቀስ እያልክ ሁሉም ነገር ይገባሃል። ስለዚህ ወደድክም ጠላህም እያንዳንዱ የተፈጠረውንና የሆነውን ነገር የምታየው ይሆናል ብላ ምክር መስጠት ጀመረች። እሱም ይሄን የጅል ምክርሽን ተይ፣ እኔ የማደርገውን አውቃለኋልና ተነስቶ ትቷት ሄደ። ወይዘሮ ሮማንና ሜላት ተፋጠጡ። ስሚ አንቺ ደንቆሮ፣ ውሃው ላይ ያደረግሽው ለምንድን ነው እንዴ? እኔ እሱ ልፍስፍስ ብሎ እኔን እንዲያፈቅርና እንዲወደኝ ስለምፈልግ ነው አለች። ደነገጠችና እንዴት እንደዚህ ታደርጊያለሽ? አረ ፈጣሪ ይቅር በልሽ፣ የሰይጣን ጆሮ ይደፈን። ቢኒ እኮ ወንድምሽ ነው ብላለቻት። ወንድሜ አይደለም፣ በየትኛው የስጋ ዝምድና ነው የምንዛመደው? አክስቴ አብረን ስንተኛ፣ አብረን ስንጫወት፣ አብረን ጊዜ ስናሳልፍ፣ አብረን ከሱ ጋር ምግብ ስበላ ስጠጣ አንድ ቀን እንደ ወንድምነት አይቸው ሳይሆን እንደ ወደፊት ፍቅረኛና ባል ነው ቢኒን የማየው። ስለዚህ ከኔ ውጭ ማንም ሊያገባው አይችልም ብላ ደመደመች። እኔ በህይወት እያለሁ የኔ ልጅ ቢኒ አንቺን አያገባ ስድ ወራዳ ብላ ወይዘሮ ሮማን መቃጠል ጀመረች። ውድ የተከበራችሁ የቻናሌ ቤተሰቦች፣ የደሴው አርግብ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛ።